የውሳኔ ጥያቄዎች ላይ የእግዚአብሔርን ፈቃድ እንዴት አውቃለህ ብለን ለምንጠይቅ ሰዎች ትንሽ እገዛ ከሰጠ በሚል ነው። ብዙ ሰዎች የሚጠይቁት ሆነ ነገር ላይ የጌታ ፈቃድ ይሁን አይሁን አላወቅኩም፣ ይሄ ነገር የጌታ ፈቃድ ነው ወይስ አይደለም፣ ድርጊት ለማድረግ የሆነ ስራ ለመጀመር ሊሆን ይችላል፣ የጌታን ፈቃድ በምን አውቃለሁ የሚል ነው። ትንሽ እንደውም ሳወራ ትንሽ ወደ ወጣቶቹ አተኩሬ ነው። ምክንያቱም ወጣቶቹ ላይ ነው ብዙ ጊዜ ይሄ ጥያቄ የሚበዛው ይመስለኛል። ምክንያቱም ህይወታቸውን ገና ሬንጅ ስላላረጉ መስመር ስላልያዙ የሆነ ነገር ውስጥ ስላልገባ ይሄ ነገር የጌታ ፈቃድ ነው ወይ ብለው የነገን ነገር ለማስተካከል ብዙ ጊዜ ጥያቄ የሚነሳው የቀረ ነው። የጌታ ፈቃድ ነው አይደለም የምንለው ትንንሽ ነገር በጣም ትንሽ ነገሮች ናቸው። በጣም ትንሽ ናቸው። ለዛ ነው ወጣቱ ሞር ደግሞ የጌታን ፈቃድ በብዙ ነገሮች ላይ ማወቅ ይፈልጋል እንጂ ትምህርቱ ለሁላችንም ነው። እግዚአብሔርን ፈቃድ እንዴት ነው ማወቅ በሆነ ነገር ላይ በኑሮዬ፣ በትዳሬ፣ በስራዬ ፈቃዱን እንዴት ነው ማወቅ የምችለው ለምንለው ለእሷ መልስ ሰጥተን ለማለፍ እንሞክራለን። 7 ነጥቦችን አንስተን የእግዚአብሔርን ፈቃድ እንዴት ላቅ እችላለሁ በሆነ ነገር በህይወታችን ውስጥ በመናደርጋቸው ነገሮች ወይም ልናደርጋቸው በመናስባቸው ነገሮች በትምህርታችን ሊሆን ይችላል፣ በትዳር ጉዳይ ሊሆን ይችላል፣ በእጮኝነት ጉዳይ ሊሆን ይችላል። በህይወታችን ውስጥ ልንወስናቸው በፈለግናቸው ወይ ልንወስን በምንፈልጋቸው ነገሮች ላይ ብቻ በህይወታችን ውስጥ ብዙ ጊዜ የእግዚአብሔርን ፈቃድ እዚህ ላይ እንዴት ነው ማቀው፣ እንዴት ነው ጌታ ፈቃዱን ላቀም እችለው የሚል ጥያቄ ይመጣል በየጊዜው በህይወታችን ውስጥ እና ወደ ወንድሞችም እንሄዳለን፣ ወደ አገልጋዮችም እንሄዳለን፣ ወደ ቤተ ዘመዶች፣ ወደ ክርስቲያኖች እንጠጋለን። እዚህ ላይ እግዚአብሔር ፈቃድ ምንድነው ብለን እንጠይቃለን እና እነዛን ለማወቅ የሚረዱንን አጋዥ ነገሮችን እነሱን እናያለን። የእግዚአብሔርን ፈቃድ ለማወቅ በህይወቴ ላይ እንደዚህ ነገር አስቤ ነበር፣ የጌታ ፈቃድ ይሁን አይሁን ጋይድ ሊያደርጉን የሚችሉ ነገሮችን ነው ከቃል ውስጥ እያወጣን የምናጠናው ማለት ነው። የእግዚአብሔር ፈቃድ ስንል ምን ማለት ነው? እግዚአብሔር የተገለጡ ፈቃዶች አሉት፣ ያልተገለጡ ፈቃዶች አሉት። የተገለጡ ፈቃዶች የምንለው በቅዱሳት መጽሐፍት ውስጥ ኦልሬዲ ተጽፈው ያሉ በዛ በምንጠይቀው ጥያቄ ላይ መልሳቸው እዚህ ላይ የተጻፉ። ለምሳሌ እዚህ መካከል ተነስቶ አንድ ሰው አንዲት ልጅ ሰፈር ያለች በጣም ነው መወዳት፣ ከልጅነት ጀምሮ እንዋደዳለን፣ እሷ ግን በጌታ አይደለችም፣ ክርስቶስን የእግዚአብሔር ልጅ አይደለም የምትል ነች እና ግን በጣም ነው የምንዋደደውና የጌታ ፈቃድ ምንድነው ከሷ ጋር እንድንጋባ ነው አይደለም ብሎ ቢጠይቅ የተጻፈ ነው አይደለም? የእግዚአብሔር ፈቃድ እዚህ ላይ የተገለጠ ፈቃዱን ማወቅ እንችላለን። አሁን ለዚህ እስቲ እንጸልይ። ጌታ ሆይ ወንድማችን ከሲቲና ጋር ባለው ወዳጅነት ፈቃድም እንደሆነ ብለን እንጸልያለን። አንጸልይ ማለት ይሄ ጊዜ ማባከን ጥይት መጨረስ ነው። ለምን ኦልሬዲ በዚህ ጉዳይ ላይ የተገለጠ የእግዚአብሔር ፈቃድ አለ። ግን ደግሞ ክርስቲያን ነው ክርስቲያን ነች፣ ይሄ ነገር እንዴት ይሆን ነች ነው አይደለም ምናምን የሚል ደግሞ ይነሳል። ያኔ ነው እንግዲህ እነዚህ ነጥቦች ማወቅ የሚያስፈልግ። እግዚአብሔር ሆይ በዚህ ህይወት ነገሬ በዚህ አቅጣጫ ሊሄድ ነው፣ ቢዝነስ ሊጀምር ነው በዚህ ጉዳይ ላይ እና ይሄ ነገር እንዴት ነው ያንተ ፈቃድ ነው አይደለም? ሄደን ማርቆስ ላይ እግዚአብሔር ሆይ የሆነ ሱቅ ልከፍት ነው ፈቃድ ነው አይደለም? ምሳሌ ላይ እዝራ ላይ የለም ስላንተ ሱቅ አከፋፈት እዚህ ላይ የተጻፈ ነገር የለም። ያልተገለጡ ፈቃዶች፣ የተገለጡ ፈቃዶቹን ግን በዛው ሱቅህ ውስጥ ማወቅ ይቻላል። እግዚአብሔር በእኔ ሱቅ ውስጥ ሲጋራ ልሽጥ አልሽጥ ለሚለው የተጻፈ አለ። በቃ የተጻፈ አለ። ባጭሩ ማንኛውም ክርስቲያን ሰዎችን ሃርም የሚያደርግ ነገር፣ የሚጎዳ ነገር፣ የሰዎችን እድሜ የሚያሳጥር ጎጂ ነገሮችን ለሰዎች እንዳይሰጥ፣ ለሰዎች እንዳይሸጥ መጽሐፍ ቅዱሳችን ያስገድደዋል። ክርስቲያን ሃርምለስ ራሱ ይጎዳ ይሆናል እንጂ ሰውን ለመጉዳት ብሎ በጣም ሰልፊሽ ሆኖ ራሱን ለመጥቀም ብሎ የሰውን እድሜ የሚያሳጥር ነገር፣ ጤና የሚጎዳ ነገር እንደማይሰራ ያው መቼስ ባልንጀራን ውደድ ወይም እንደራሱ ውደድ የሚለው በቂ ነው። ራስ ላይ ልታረግ የማትወደውን ሌላው እንዳታደርግ የተጻፈው በቂ ነው። እግዚአብሔር ሆይ ነገ አዲስ አበባ ሊሄድ አስቤያለሁ፣ እንደው እንዴት ነው ፈቃድ ነው መንገዱ ሰላም ነው ምናምን ባይዘው ብዙ ሰው እኮ ዝም ብሎ ነው የሚሄደው ሳይጠይቅ ማለት ከባድ ነው። በእያንዳንዷ ትሪፕ ላይ እግዚአብሔርን ፈቃድ መጠየቅ ግድ ነው፣ ወሳኝ ነው። ግን የእግዚአብሔርን ፈቃድ አሁን ነገ አዲስ አበባ ሊሄድ አልሄድ ብትል ቆሮንቶስ ላይ አለ የለም? የተገለጠ ፈቃድ ውስጥ አለ የለም? ያልተገለጠ ፈቃድ ነው ማለት ነው። ለዚህ ያልተገለጠ ፈቃድን የምታውቅባቸው ነጥቦች አሉ ማለት ነው። እና በእያንዳንዱ ህይወታችን ጥያቄ ውስጥ ጌታ ሆይ የነገር ፈቃድ ነው አይደለም? ስንቴ ነው የጋበዙኝ ካናዳ ሀገር መሰላችሁ? 3 ነው። 3 ዙር ጋብዘውኛል፣ አንዱንም አልሄድኩም። አለቃ ቦስህ ኢየሱስ ከሆነ ካናዳም አትሄድም፣ ተጠርተ እምቢ ትላለህ። አይ ይልህ
እውነት ሃሌሉያ ተብሎ አይኬድም። ቦስ ምን ትላለህ? አርፈ ቁጭ በል ጅማ፣ አርፈ ቁጭ በል ሲባል ከዚያ አዋራ ጋር እንቆያለን ማለት ነው። ክብር ለእሱ። ኢየሱስ ጌታ ነው። ጌታ ነው አይደል? ጌታ ከሆነ የራስ ጌታ መሆን አትችልም። እኛ አዳራሽ እንከራያለን፣ ምንም ችግር የለ። የአዲስ አበባ ሀብታም ተሳስቶ ያሳስተሃል። ያ ሁሉ አስደንጋጭ ሀብታም ስትወጣ ይከባሃል። በቃ እዚሁ ነው ማገልገል ያለብህ። አዳራሽ እኛ እንትላለን ምናምን እንላለን። ቦስስ አለቃህስ ምንድነው? ከክፍለ ሀገር እየሮጡ አዲስ አበባ መግባት። በነገራችን ላይ በህይወት ዘመን ፍሬያማ የምትሆነው እግዚአብሔር የሰጠን እርሻ ስትኮተኩት እንጂ የሰው እርሻ ሄደ ስትኮተኩት አይደለም። ብዙ ሰው ማኑ የነካው እዚህ ከኛ ጋር እርሻውን አብሮ አርሶ ጎልጉሎ አረሙን ነቅሎ ሳሩን ጎልጉሎ ከኛ ጋር ጭቃ ሆኖ ከመቆየት ይልቅ የጸዳ ነገር ውስጥ ሄዶ ይገባል። ኖ ኖ ኖ ኖ። የሰው ጓሮ ስትኮተኩት እግዚአብሔር አይሸልምም። እግዚአብሔር ያንተስ እርሻ ይልሃል። ይሄን የሰጠሁን እርሻ ማረስትተ ነው እዚህ ጋር ይገባው። ይሄ እኮ ማለት ውሃ ልማት ተቀጥረ መብራት ኃይል ሄደ መፈረም ማለት እኮ ነው። የእግዚአብሔር መንግስት ፕሪንሲፕል አለው፣ ጋይድ አለው። ኢየሱስ የቤቱ የበላይ ነው። ጓዳውን አጽዳ ካለ ሳሎን ማጽዳት አትችልም። ሳሎን መኝታ ቤቱን አነጣጥፉ ካለ የቤቱ ቦስ ነው። በአባቱ ቤት ላይ ቅናት የሚበላው ጌታ ነው። ያንተ ስራ ጓዳውን ማነጣጠፍ ነው ካለ ምንም ማድረግ አትችልም። ሄደ ማንጠፍ ነው ያለብህ እንጂ እግዚአብሔር ሳሎኑ እኮ በጣም ሞቅ ያለ ነው ደመቅ ያለ ነው ምናምን አይባል። በቃ ኢየሱስ ጌታ ነው። ጌታ ነው ማለት ምንድን ነው? እኛ ምንድነን ማለት ነው? ሐሳቡን ፈቃዱን ሚጭንብን ነን ማለት ነው። እንዳሻው ማዘዝ፣ እንዳሻው መፍለጥ፣ አርፈ ቁጭ በል ማለት ባለመብት ነው ማለት ነው። ምን ጌታ እኮ እፍ ቢለን እኮ የለን። ሰው ደግሞ ወጥቶ እዛ ጋር ደርሶ ትላንትና አይቶ ሰሞኑን ወፍሮ ጉንጩ ሁሉ ክቦ ነው ምን ሆኖ ነው ይባል የለን ድፍት እያለ ጤዛ አይደል እንዴ ሰው። ኢየሱስ ጌታ ነው። ጌታ ነው ምን ማለት ነው? እኛ ላይ ፈቃዱን ሐሳቡን ውሳኔውን የሚጭን ማለት ነው። የሚጭን። ስለዚህ የዚህን ጌታ ፈቃድ በማወቅ ነገሮችን ለማስኬድ የኢየሱስን ጌታ ፈቃድ እያወቀን ለመኖር የጌታን ፈቃድ የምናቀባቸውን አንዳንድ ነገሮች በሕይወታችሁ ውስጥ አንዳች የሆነ ጥያቄ ሲነሳ በሆነ ነገር ላይ መወሰን ስትፈልጉ ይህ ነገር የጌታ ፈቃድ ነው አይደለም የሚለውን ለማወቅ ያልተገለጠ ፈቃድ ሲሆን፣ የተገለጠው በቃሉ ተጽፏል፣ ቀላል ነው መልሱ። የተገለጠ ፈቃዱ እግዚአብሔር ሆይ እንዴት ነው የዘላለም ሕይወት ማገኘው ብትል እኔን አታማክርም። ቄሱም ፓስተሩም ሌላ ነው የሚያወራል። የተገለጠ ፈቃድ አለ። የዘላለም ሕይወት አዎ፣ የዘላለም ሕይወት የዛሬ 2000 ዓመት በስጋ መጥቷል። የዘላለም ሕይወት ደግሞ ስብዕና ነው። ሰብ ሆኖ ወደዚህ ምድር የመጣ ነው፣ አካል ነው። እኔ ሕይወት ሰጣለሁ ያላለ እኔ ሕይወት ነኝ ያለ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው የተባለ እንጂ የዘላለም ሕይወት ሰጪ ነው ያልተባለ ራሱ ሕይወት የሆነ ነው። እሱ ያለው ወልድ ያለው ሕይወት አለው የተባለ ነው። ሁሉም በየሰፈሩ ያወራል። የተገለጠ እሱ ነው እንዴ? አዎ። ስለዚህ የዘላለምን ሕይወት አሁን ማግኘት ይችላል። ማን ነው እሱ እንዴ? ኢየሱስ ሌላ የዘላለም ሕይወት ሌላ ነገር ከሆነማ ቡዲስት ሆንን ማለት ነው። ከአብ ዘንድ የነበረው በዘላለም ውስጥ የነበረው የዘላለምን ሕይወት እናወራላችኋለን። እርሱም ምን ሆነ? ተገለጠ። እርሱ እውነተኛ አምላክና የዘላለም ሕይወት ነው። እግዚአብሔርም ስለ ልጁ የመሰከረው ምስክርነት ይህ ነው፣ የዘላለምን ሕይወት እንደሰጠን። አሜን። ይህም ሕይወት በልጁ ውስጥ እንዳለ ይህ የእግዚአብሔር ምስክርነት ነው። እግዚአብሔር ይመስገን። እግዚአብሔር የዘላለምን ሕይወት ይሰጠናል። አሜን። ይሰጠናል። ሃሌሉያ። ይህማ እግዚአብሔርን ውሸታም እያልክ ነው። የእግዚአብሔር ምስክርነት ይህ ነው። ይህን ምስክርነት የማይቀበል እግዚአብሔርን ውሸተኛ ያደርገዋል። እግዚአብሔርም ስለ ልጁ የመሰከረው ምስክርነት ይህ ነው። ምን? የዘላለምን ሕይወት እንደሰጠን፣ ይህም ሕይወት በልጁ ውስጥ እንዳለ ይህ የእግዚአብሔር ምስክርነት እና ልጁ ያለው ሕይወት ይኖረዋል። ሕይወት አለው። ይህን አሁን የተገለጠ እግዚአብሔር የዘላለም ሕይወት ከየት ልስማ? ከሼኪው ከቄሱ ከፋስ ነው ከቃሉ የተገለጠ ነው። ይሄን ልዩ ጸሎት አትጸልይ። እግዚአብሔር ሆይ ዘላለም ሕይወት እንዴት ነው ማገኘው ብላ ለምን ትጸልያለህ? አንዳንድ ጸሎቶች አሜን አይባሉ። አሜን የማይባሉ ጸሎቶች አሉ። ለምሳሌ ወገኖቼ እንጸልያለን። በዚህ መደዳ አንድ ጠንቋይ አለ። እዚህ መጨረሻ ላይ እግዚአብሔር በዚህ ሳምንት እገድለዋለሁ ይላል። ሁላችንም እስቲ እግዚአብሔር እንዲገድለው እንጸልያለን። እዚህ መጨረሻ ላይ አንድ ጠንቋይ አለ።
እንገለዋለን። እጃችሁን ወደዛ ዘርጉ። ይዘረጋል ሰው። አነሳዋለሁ፣ አሜን። እገለዋለሁ፣ አሜን። ሬሳው ይወጣል፣ አሜን። በጣም ወንጀል ነው። በግድያ ሙከራ ወንጀልም ያስጠይቃል። ኢትዮጵያ ስለሆናችሁ እንጂ በሰውየው ላይ የግድያ ንግግር አነሳስታል ተብለህ ትከሰስ ነበር። የመግደል ሙከራ፣ ህዝብ በሰውየው ላይ ማነሳሳት ሙከራ። መጽሐፉ ውጊያችን ከስጋና ከደም ጋር፣ እሱ ራሱ ምን ትገለዋለህ? ሰይጣን እንደዛ ያንከራተተው አፍርደች እያበላው መንፈሱ በመጣ ቁጥር አገጩን ወደዚያ ዙሮ ከእንደገና መልሶለት በየቀኑ ሚንከራተት ሰውዬ አንድ ቀን ሄደው ወንጌል ሳሰብክለት፣ አንድ ቀን ሳጸልይለት ገለዋለሁ፣ አነሳዋለሁ፣ አሞራ ያለሁ ተሸበረ ይላል። የተላከው እኮ ወደ ሰማሪያ ሂድ የተባልከው በሰማሪያ ብዙ ጠንቋዮች ስላሉ በሰማሪያም ወንጌል ሰበከ። ብዙ ጠንቋዮችን በኢየሱስ ስም አመኑ፣ መጽሐፍታቸውንም አምጥተው አቃጠሉ ነው የሚለው። እኛ ሄደን መስበክ ሲያቅተን፣ መጽሐፉን ማቃጠል ሲያቅተን እንሰብረዋለን፣ እንገለዋለን ማለት። ይሄ ሰው የመግደል ልምምድ ያድግና አገልጋይ ወደ መግደል ይመጣል። እዚህ ከተማ ላይ የሐሰት ትምህርት አለ፣ የመጣ አውሬ አለ፣ ከጥልቁ አለ፣ ይሰማል። ከዛ በኋላ እኛን ለመግደል ጸሎት ትጀምራላችሁ። ከጠንቋይ ትጀምሩና እንደ ጠማማ ቀስት ምን ማለት ነው? ተርጉምልኝ። እንደ ጠማማ ቀስት ነው ምን ማለት ነው? ዛጋ ዴቭ የሚባል አንድ 666 አለ ብለህ ስታረግ እኔ ቆሜያለሁ። ምንድነው ይሄ ነገር አልመታውም እያልክ ከኋላክ ራስ ይወረወርካል ብሎ እንዲያየ መጥቶ አንተ ላይ ነው የሚሰቀው። ከንቱ ርግማን እሷ ነች። ለዚህ ነው እስካሁን በህይወት ያለን እና የእግዚአብሔርን ፈቃድ የምናውቁበት ዛሬ አንዱን ነገር ነው። አንደኛ የእግዚአብሔርን ፈቃድ የምናውቅበት የመጀመሪያው መንገድ በዚህ ጉዳይ ላይ ኢየሱስ ይከብርበታል አይከብርበትም? የመጀመሪያ ጥያቄ። እኔ ከብራለሁ አልከብርም፣ አባቴ ይከብራል፣ ዘመድ አዝማድ፣ ጌታ ኢየሱስ ይከብርበታል ወይ? ያ ጉዳይ የእግዚአብሔርን ፈቃድ የምናውቅበት የመጀመሪያው መንገድ ኢየሱስ ይከብርበታል ወይስ አይከብርበትም? በዚህ ጉዳይ በዚህ ርዕስ ላይ በአዲስ ኪዳን የተሰበሰበ ክርስቲያን በሙሉ የተሰበሰበበት ምክንያት፣ የሚኖር ክርስቲያን የሚኖርበት ምክንያት በዘመኑ በስራው በተግባሩ በሚያደርገው ነገር ማን እንዲከብር ነው? ኢየሱስ እንዲከብር ነው። አብ በአዲስ ኪዳን ቤተክርስቲያንን የመሰረታት፣ አብ በአዲስ ኪዳን መንፈስ ቅዱስን የላከበት ዋነኛው ምክንያት ማን እንዲከብርለት ነው? ልጁ ኢየሱስ ክርስቶስን ለማክበር ነው። አብ ከናንተ የሚፈልገው ያስቀመጠው ዝርዝር የሆነ መስፈርት የለም፣ ዝርዝር የሆነ ግዴታ የለም። አብ ከእያንዳንዱ ክርስቲያን የሚፈልገው አንዲት ነገር ብቻ ነው። በተቻላችሁ መጠን ኢየሱስን አክብሩ፣ ኦር ለኢየሱስ ክብር አድርጉት፣ ኦር ለኢየሱስ ክብር ኖሩ። ልጄን አክብሩት። ለምን ሲባል ለአብ የተሰጠው ቤት ስራ አለ። ኢየሱስ የጸለየው ጸሎት አባት ሆይ እኔ በምድር ሳለሁ የሰጠኸኝን ስራ ሁሉ ፈጽሜ አከበርኩ፣ አሁንም አንተ ደግሞ በዘላለም ባለው ክብር ያክብረኝ። አብ ይህንን ቤት ስራ እየሰራን ያለው 2000 ዓመት ሙሉ ማንን ማክበር? ልጁን ማክበር። ልጄ የሰጠውትን ስራ ሁሉ ሰርቶ አክብሮኛል። ከዚህ በኋላ ቀሪ ድርሻው በአዳናቸው ወንድሞቹና እህቶቹ ወይንም ባዳንኳቸው ወንዶችና ሴቶች ልጆቼ በኩል ልጄን ኢየሱስን ማክበር ነው ስራዬ። ቤተክርስቲያን 2000 ዓመት ሙሉ በምድር ላይ ስትኖር የተቀመጠችበት ዓላማ ያንዳንዱ ሰው በግልም ቤተክርስቲያን እንደ ማህበርም ማንም በማክበር እንድንኖር ነው። ኢየሱስን በማክበር እንድንኖር ነው ማለት በተቻለን መጠን ለኢየሱስ ክብር እንድንኖር። ቀደም ስናጠና ወይም ስናወራ የቆየነው የመንፈስ ቅዱስን ጉዳዩ ኢየሱስ እንዲህ አለ፣ ሄዳለሁኝ ከአብ የሚወጣ የእውነት መንፈስ ይመጣል። ለምንድን ይመጣው? ያ የእውነት መንፈስ በመጣ ጊዜ እኔን ያከብረኛል። 2000 ዓመት ሙሉ የመንፈስ ቅዱስ ሥራ በአማኞች በግል በቤተ ክርስቲያን በማህበር ማንን ማክበር ነው? ኢየሱስን ማክበር። መንፈስ ቅዱስ የመጣበት ትልቁ ዓላማ ይህን ማህበር ማክበር አይደለም፣ ቤተ ክርስቲያንን ማክበር አይደለም፣ አገልጋዩን ማክበር አይደለም፣
መንፈስ ቅዱስ የሚያደርጋቸው የሚሰራቸው የሚናገራቸው ነገሮች ሁሉ ዋነኛ ዓላማቸው ማንን ማክበር ነው? ኢየሱስን። እዛኑ የምንሸሸው መሸሽም ያለብን የማይገባንን ክብር ከርሱ እንዳንወስድ በሚደረገው ነገር ሁሉ ክብሩ ለማን ብቻ እንዲሆን። መንፈስ ቅዱስ ምን ሊል ነው? ዳዊት እኔ እኮ የመጣሁት አንተን ላከብር አይደለም። ምን እያረክ ነው? የመጣሁት አንተን ላከብር አይደለም። ኢየሱስን በማክበር ሂደት ውስጥ ዴቭ ውርደት እንድትቀበል ሞት ልትቀበል ነው። መከራም ሊመጣብ ይችላል። አንተን የማክበር ፕሮግራም የለኝም። ዓላማዬ ኢየሱስን ማክበር። ለምን እንደምንንቀባረር አላውቅም። በተቻለ መጠን መንፈስ የመጣው ኢየሱስን ለማክበር ስለሆነ የማይገባንን ክብር እንዳንወስድ መጠንቀቅ ነው። የልጁን ክብር እንዳንሻማ መጠንቀቅ ነው። እግዚአብሔር በኦሪት እንደዚህ አለ፣ መሠዊያው ላይ ከሚቀርበው እንስሳ ካህናቶቹ ስጋውን መብላት ይችላሉ፣ አጥንቱንም መብላት ይችላሉ፣ ስቡንና ደሙን ግን እንዳይበሉ። ስብና ደም ለእግዚአብሔር ብቻ ነው አለ። በቃ እግዚአብሔር የሰጠ ተረፈ ምርት አለ፣ ተረፈ ጥቅም አለ። እሱን ውሰድ፣ እሱን ተጠቀም። ጤና ነው እንካ፣ ፈውስ ነው እንካ፣ ስኬት ነው እንካ፣ መከናወን ነው እንካ። በዛው ልክ ደግሞ ጥፊም አለ እንካ፣ እርግጫም አለ እንካ። እሱንም ጭምር ነው የምንሰብከው። ምሎ መከናወን ስኬት ምናምን። እኔን ስትከተሉ መከራ አለባችሁ። በአንድ አቅጣጫ ይመጣሉ፣ በሰባት አቅጣጫ ትበትናቸዋለህ። እሱ ዘዳግም ነው። አዲስ ኪዳን የሚለው ይበትኑሃል ነው የሚለው። ይበትኑሃል እስከ ሞት ድረስ የታመንኩን። በኦሪት ነው እግዚአብሔር እሳቱ ስትጣል መልአኩ አራተኛው ሆኖ መጥቶ ከእሳቱ ውስጥ የሚያወጣ። አንበሳ ጉድጓድ ስትጣል እግዚአብሔር መልአኩን ልኮ የአንበሳውን አፍ የሚዘጋው። በአዲስ ኪዳን ለአንበሳ የተሰጠ ክርስቲያን ሁሉ ተቀርድዶ ነው የተበላው። ለምን? ኪዳኑ ነው። ያኔ በሞት ላይ ስልጣን ያለው ዲያብሎስ ነው። ስለዚህ ዲያብሎስ ባለመብት ስለሆነ በሞት ውስጥ ሳትገባ መልአኩ ይደርስልሃል። አሁን ግን በሞት ላይ ስልጣን ያለው ኢየሱስን በሞትና መቃብር ላይ እስከ ሞት ድረስ ታመን እንጂ እንደዚህ የለም፣ ማባበል የለም። ይደበድቧቸዋል፣ ይረግጧቸዋል፣ እስከ ሞት ድረስ የታመናችሁ ሁኑ ነው የሚለው አዲሱ ኪዳን። አይመችም አይደል? የትምህርት አይመችም አይደል? እሺ በቃ ትጠረምሳላችሁ። እሺ በቃ የመግነን ዓመት ነው። አሜን እንዴ! በዓመት አንዴም ቢሆን ሊገላምጡን ይገባል። በዓመት አንዴ ነው። ቆይ ማለት ዓመቱን ሙሉ ምንም ሰው ሳይገላምጣችሁ 3 ዓመት ሙሉ ይኸው በጌታ ከሆናችሁ 5 ዓመት በሙሉ ማንም ሰው ሳይገላምጣችሁ ማለት መቼስ ሕግ አለ፣ መንግስት አለ። አይገድሉንም፣ እንደ ድሮ እስር ቤት አይወረውሩንም። ግን የሆነ ሰው ቢያንስ ሊገላምጥ ምንድን ጴንጤ ነች መቼስ ከዚያ አያልፉም አይደል? እችንም ግን መቅመስ አለብህ። ምን እሱ አዋጣም ማለት ምን? አይጠጣም፣ አይሰክርም። ምን ነው ጴንጤ ነው ማለት ነው? አዎ ፋራ መባል አለብህ እንዴ? የሆነ እሺ 1 ዓመት ይቅር፣ ሸረ በ2 ዓመት የሆነች ትንሽዬ ነገር ግልምጫማ ያስፈልገናል። እንዴት ነው ነገር? መጽሐፉ እኮ የሚለው ክርስቶስን የሚመስሉ ሁሉ ይነቀፋሉ፣ ይሰደዳሉ ይላል። እንዴት ነው ነገርየው? እንደ ድሮ ይቅር፣ ወገራው ይቅር፣ ዱላው ይቅር፣ ምራቁ ይቅር፣ ግን ቢያንስ ነው እንዲያ። እና መንፈስ ቅዱስ የመጣበት ትልቅ ምክንያት ማን እንዲከብር ነው? አቤት ኢየሱስ እንዲከብር ነው። ኢየሱስ ነው ያወራው ዮሐንስ ወንጌል ላይ ምዕራፍ 16 ቁጥር 14 መንፈስ ቅዱስ በክርስቲያኑ ሕይወት ውስጥ የሚፈጸመው የሚደረገው ነገር ትምህርት ሊሆን ይችላል፣ ትዳር ሊሆን ይችላል፣ ቢዝነስ ሊሆን ይችላል፣ የትኛውም ነገር ሊሆን ይችላል። መንፈስ ቅዱስ በአማኙ ሕይወት ውስጥ ነገሮች እንዲፈጸሙ የሚፈልገው ለእግዚአብሔር ክብር። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ነገር ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርም። የሚመጣውንም ይነግራችኋል። እርሱ ያከብረኛል። እርሱ ምን ያደርገኛል? ኦኬ፣ መንፈስ ቅዱስ ይመጣል። እርሱ ምን ያደርገኛል? ያከብረኛል። ያከብራችኋል አይልም? አገልጋዩን ያከብራል አይልም? ህዝቡን የማክበር ፕሮግራም የለውም። ለእናንተ በሚሆነው ነገር እንኳን ማንን ማክበር ነው ዓላማው? አቤት ኢየሱስን ማክበር። እግዚአብሔር አንቺ ላይ በጎን ነገር አድርጎ አንቺ ከሌላዋ እህትሽ በላይ እንድትከብሪ የማድረግ ፕሮግራም የለውም። ላንተ የሆነ ነገር በማድረግ ከሌላ ወንድም የበለጠ ከብረ ዋው ብራዘር ከወንድማችን የበለጠ እግዚአብሔር ረዳው አከበረው እንድንል አይደለም። ባንተ ላይ በተፈጸመው ነገር ክብር ለማን ብቻ እንዲሆን? አቤት ለኢየሱስ እንዲሆን። አንተን የማክበር ፕሮግራም የለውም። ብዙ ነገሮቻችን ከእጃችን የሚጠፉት ወይም ደግሞ ቅርብ የሆነው ነገር ሩቅ ሆኖብን መከራ ምን በላው በሚሆነው ነገር ልንከብር ስለምናስብ
ይሄን ደግሞ ያዕቆብ ጻፈልን። ትለምናላችሁ፣ ትጸልያላችሁ ግን አይመለስላችሁ። ምክንያቱም የምትጸልዩት በሚሰጣችሁ ነገር ለራሳችሁ ነገር ከሰው በላይ ለመሆን ለምቾቶቻችሁ ባጭሩ ለመክበር ፈልጋችሁ ነው። ስለዚህ አይሆንም። ያዕቆብ ነው የጻፈው። አንዳንዶቻችሁ ስለማትጸልዩ ነው ማታገኙታልና ሌሎቻችሁ ግን እየጸለይን ነው የለም ለምትሉ የምትጸልዩበት ምክንያት ተጽፏልና ብትጸልዩም አታገኙም። ምክንያቱም የምትጸልዩት ነገር ቢሰጣችሁ በዚያ ነገር በስጋችሁ ልትመኩ ለዚያ ስለሆነ የለም እግዚአብሔር ከእናንተ የበለጠ ብልጥ ነው እና እግዚአብሔር የሚፈልገው ምንድነው ሲባል በሚያደርግልህ ነገር ማን ብቻ ክብሩን እንዲወስድ ኢየሱስ ብቻ። ከሰው በላይ እንዳትሆኑ ኢየሱስ ብቻ የበላይ እንዲሆን፣ በእህቶችሽ ላይ እንዳትንቀባረሪ ኢየሱስ ብቻ እንዲከብር። ለዚህ አንድ ነገር ጌታን ፈቃድ ነው አይደለም የሚባለውን ነገር ለማወቅ የመጀመሪያው ነገር በዚህ ነገር እግዚአብሔር ልጅ ኢየሱስ ይከብራል አይከብርም። ምን ማለት ነው? ጋብቻን እንውሰደው። እዚህ ውስጥ ያላችሁ ማግባት የምትፈልጉ ሰዎች በጋብቻችሁ ማን እንዲከብር ፈልጋችሁ? ራስ እንድትከብር? ጓደኞች ሁሉ አግብተዋል፣ አንተ ብቻ ነህ ያላገባኸው፣ ስለዚህ ከነሱ በታች ሆነሃል እና በዛ ልትከብር ነው? ወይስ ባንተ ጋብቻ ኢየሱስ ይከብራል ብለህ ነው? እሺ ድግሱንስ እንዴት ነው ማድረግ የፈለከው? ድግስ እናተ አባት የብዙ ሰው ሰርግ በልተዋልና እነሱን ለማስከበር አንዳንድ ጴንጤ ድግስ ስለዚህ ነው የሚበላሸው። በዚህ በኩል ቃሪቦ፣ በዚህ በኩል ጠጅ የሚቀርብበት ምክንያት ለእግዚአብሔርም ክብር ለወላጅም ክብር ተብሎ፣ ወላጅ ሌላ ነው ሃይማኖቱ። እንደ እኔ ስንት ሰው ሰርግ ጠጥቻለሁ በልቻለሁኝ፣ ቃሪቦ ብቻ አይሆንም ታሰድበኛል። እና በዚህ በኩል ጠላ ጠጅ ለሚፈልጉ፣ በዚህ በኩል ቃሪቦ ምናምን፣ ይሄኛው ለእግዚአብሔር ክብር፣ ይሄኛው ለቤተሰብ ክብር። ሰርጋችን እንኳን ራሱ ይሄ ድግሱ እንኳን ለእግዚአብሔር ክብር የሚዘጋጅ አይደለም። ዲናት ለናቴ ክብር ለአባቴ ክብር። የመኪናው ውድድር ውስጥ እንገባለን ደግሞ እንደው ዝም አንድ ምሳሌ እኮ ለማቅረብ የመኪና ውድድር የእንትና የከሊስ ሰርግ ቀን 10 መኪና ነው የመጣው፣ የኔ 20 ነው ማደርገው። ከዛስ እንከራያለን፣ ማናቀውን ሰው ሁሉ በሰው መኪና እንደረድራለን። ለማን ክብር? መኪና ሰልፉ እንኳን ለአንተ ክብር ነው ለእግዚአብሔር ክብር ነው ወይስ ስለተጠሩ የመጡ ናቸው? ስለተጠሩ መጥተው ከሆነ ጥሩ ነው። ግን ምናደርገው ነገር ሁሉ ለእግዚአብሔር ክብር ነው የምናደርገው ወይስ ለማን ክብር ነው? ለራስ ነው ለቤተሰብ? ወላጆቼ ሰው ድግስ እየበሉ ነውና ስንት ዘመን የኖሩት፣ በእኔ ሰርግማ ሰፈር መንደሩ መደሰት አለበት። ስለዚህ ለክርስቲያን ወንድሞቼ ይሄውና በዚህ በኩል ይሄን የፈረደበት ቃሪቦ ወይ ብርዝ አለ፣ በዚህ በኩል ደግሞ ጠጅ። ከዛ ሰርጋችሁ ለእግዚአብሔር ክብር ይሁን ለሰይጣን ይሁን ማይታው ምስቅልቁል ይወጣ። በዚህ በኩል እኔም ወጋየሁ እንደ ሰው አምላክ ብርዝ ነው አምላክ ምስጋና ይድረሰው ያጴንቴ ኪቦርድም ስለሌለ በዚህ በኩል ይጨስልሃል አዋራው። ጠጁም አለ ምን አለ። አንተ ምን አይነት ሙሽራ እንደምትሆን በቃ ጓደኞቼ ቸርች እዚህ ጋር ቆመዋል። በቃ እኔም ወጋየሁ እንደ ሰው እኔም ወጋየሁ እዚህ ይመጣል እመናው ጴንጤ ይዋጥልሃል። ለምን ሲባል ለእግዚአብሔርም ክብር ለሰውም ክብር ሰርታ አትችል። የኔም ክብር ብላ እግዚአብሔርም ክብር ብላ አይሆን። ከዛ የሚያስጠላ ሰርግ ትሳቀቃለህ። እኛ እዚህ ጋር ሆነን ቃሪቦ ምን ያህል ያነቃቃ፣ ቁጥራችንም ትንሽ ነው። ሞት ትንልልሃለን በቃ ከዚህም የሚበል እዛ ጋ በስማም በቃ ድብልቅልቅልቅ ባቢሎን ይሆንልሃል፣ አዛጦን ይሆንልሃል። አንተ በማል የሌለ ሰርግ በቃ አሁን የሚያሳዝነው የሚቀጥለው እሑድ ትመጣለህ። ቆፍጠን ማለት ምታረገው ነው። አይ ማየ የኔ ክርስቲያን ሰርግ ነው፣ እኔ ጭፈራ ምናምን ተሳክሮ በጠርሙስ መደባደብ መፈነካከት በኔ ሰርግ ላይ ማደርገው ሁሉ ለእግዚአብሔር በኔ ሰርግ ላይ ኢየሱስ ከመጣ ይበቃል። ከሰፈር ሰው ከመጣ በስነ ስርዓት አርፎ ውሃውን ጠጥቶ ምግቡን በልቶ ስንዘምር ዘምሮ ከደበርነው መሄድ መብቱ። እኛ ግን ዘምረን ለእግዚአብሔር ክብር ነው ብሎ ማለት። አንድ ወንድሜ በጣም ቆራጥ ነው፣ እሱም ሚስቱም ቆራጥ ናቸውና
አንዳንድ ጊዜ ቆረጥ ስትሉ ነው ቤተሰብ ለጊዜው በቃ እንደውም ሰርግሽ ላይ ማልገኝም እንደውም ይቅር ምናምን የሚሉት ውሸታቸው ነው። ከዛ በኋላ አይ በእኛ ሰርግ አይቻልም ሁለቱም አሉ። እንግዲህ እንደዛ ከሆነ አልመጣምም ሰርጉም ላይ አልገኝ ምናምን አሉ። ቀኑ ደረሰ ሳምንት ልጆቹ ንቅንቅ አይሉ አባት በዚህ ይሽከረከ በጭራሽ ልጅቱ ሞቼ ይገኛል የኔ ሰርግ ላይ አይሆን በቃ እዛው ቸርች ነው የምንጨርሰው እዛችሁ ኩኪሷ ምናምን ትዘጋጃለች እዛው መዝሙር እዛው ምንጠራው የሰፈር ሰው ሁሉ እዛ ነው የሚመጣው። እኔ እዚህ ድንኳን ጥዬ እንትን ካላልኩኝ ካልተጨፈረ ነው ባንድ ካልመጣ ነው አለች 3 ቀን በቃ ዘጓት አንመጣም አንገኝ። ከዛ በኋላ እሑድ ከሰዓት 8 ሰዓት ላይ ነበር ሰርጉ እና ስንመጣ ያጅበን ስንመጣ ወላጅ ፊት ለፊት ተደርድሮልሃል አበሻ ለብሰው ምናምን ብለው አባትየው ቁጭ ብለው ምን ያመጣል የኃጢአተኛ ፉከራ አጭር ነው ይላል መጽሐፍ ቅዱስ ኢዮብ ላይ ዝም ብሎ ከዚህ አያልፉ ጦቴን አውጥቼ ነው መረግምሽ ኢየሱስ ቲና ምናምን እርገሚ ምክንያቱም የለማ ይሰራማ ኢየሱስ እንጨት ላይ ተሰቅሏል። እንጨት ላይ ስለተሰቀለ አይደለም ጦት ሁለቱ ጦት ቢወጣ ምንም የሚመጣ ነገር የለም። በኢየሱስ ቀልድ የለም። ለወላጅ ክብር ለእናት ክብር ብሎ ነገር የለም። ለኢየሱስ ክብር ነው ምን የተወለድነው ምን ኖሮም ምን ሞተው እዛ አሳምራለሁ ብለ ሰው አስደስታለሁ ብለ ሰርግ አዛጦን ሆኖ ሰርግ ባቢሎን ሆኖ ድብልቅልቅ ወጥቶ በዚህ ዱርዬውን ስንመልስ በዚህ በኩል መከራ ስንበላ እንውላለን ማለት ነው። አዩ ለእግዚአብሔር ክብር አድርገው አሁን በጮኝነትም በትዳርም ጊዜው በየትኛውም ነገር ቢዝነስም ልጀምር ምን ልበስ ስትል ይሄ ነገር የማደርገው ነገር ለኢየሱስ ክብር ያመጣል አያመጣም? አየው ሁሉ ዓለም ሁሉ ያገባል እኮ አንተ የምታገባው ግን ለማን ክብር ነው? ለኢየሱስ ክብር ነው። ዓለም ሁሉ ይሰርጋል እኮ አንተ የምትሰርገው ለማን ክብር? ለኢየሱስ ክብር። የታደለ ለቅሶውን እንኳን ለእግዚአብሔር ክብር ያውለዋል። ብዙ ወንድሞች ምስክርነት እኔ ጣም የወንጌል ኃይል የቃሉ ኃይል አሁን ባነሳ ስለሚጠቅ እኔ ትዝ ይለኛል ወንድም ፊሽ ያለችውን አንድ ሴት ልጁ ሞታበት ቀብር ላይ እሱ ነው የሰበከው። ልጅቷን እዚህ ጋር አስተኝቶ እሱ ስለ ዘላለም ሕይወት ስለ ትንሣኤ ስለሚመጣው ክብር ያወራል። የታደለ ለቅሶውን ቀብሩን ለእግዚአብሔር ክብር ያውለዋል። ኢየሱስን ያከብርበታል። ያ ቀን ሾኪንግ ነው ለሁላችን። ልጁን ማለት የደረሰች ልጁን አንዲት ሴት ልጁን አሰኝቶ ሰው ይሰብካል ወንጌል። የታደለ ለዚህ ያደርጋል። ሰው ሰርጉን እንኳን ለእግዚአብሔር ክብር ማድረግ ያቅተዋል። ሰርጉን እንኳን ማለት ይሄ ወንዲሻ ምን ይመስለች ሴት ልጁን አጥቶ በቃ ቀብሩ ላይ ድንኳን ውስጥ የከተማው መነጋገሪያ። ከዛ በግልጽ ማለት ነው ሰዎች የእናንተ አምላክ እውነተኛ አምላክ ነው እስኪ በግልጽ ማጠብቋቸው የከተማ ሰዎች ሌላ ሃይማኖት ውስጥ ያሉ ሰው የታደለ ሰው በቤቱ የመጣበትን መከራ እንኳን አጋጣሚውን ለእግዚአብሔር ክብር ይጠብቅ። ሰርግህን እና ለምንድን ነው ልታገቡ የፈለጋችሁት? እህቴ ወይም ወንድሜ ለምንድን ልታጨ የፈለከው? ለማጨት የፈለከው? አሕዛብም ያጫሉ አንተም እንደነሱ ነው ያሰብከው? ወይስ ማጨቴ ለእግዚአብሔር ክብር ነው ነው? ወይስ ካፍቴሪያ ስትሄድ ሁሉም ሁለት ሆኖ ተቀምጧል፣ አንተ ሁሌ ብቻ ነው የምትቀመጠው? ሆድ ብሶ ነው ወይስ ለእግዚአብሔር ክብር ነው? አንቺስ ለምንድን ነው ልታጭ የፈለግሽው? ሴቷ እያንዳንዱ ሴት ሶስተኛ ሁለተኛ ሙከራ ላይ ነች ያለችው ወይም ሶስተኛው ጋር ነች ያለችው። አንቺ እስከ ዛሬ ሰው ሁሉ ቀርቦ ስለማያውቅሽ ሆድ ብሶሽ ነው ከፍቶሽ ነው ነው? ወይስ እኔ ለእግዚአብሔር ክብር ለመንፈሳዊ ሕይወቴ ጤናማነት ለመጪው ትዳሬ ነው ማጨው ብለሽ ነው ማለት ለኢየሱስ ክብር ነው? ያና ነው መርካቶ ሄደ ልብስ የምትገዛው ለኢየሱስ ክብር ነው ወይስ ለምንድን ነው የምትገዛው? ሰው ሲያረጋ አይተህ ነው አለ ሰው ሁሉ አንዳንድ ከተሞች ወረዳ ምናምን ስትሄዱ ሁሉም ሰው አንድ አይነት ልብስ ለብሷል። አንድ ማቆ ቦታ ነበር ብዙ ጊዜ የምመላለስበት። አንድ ሰሞን ሲሄድ ሁሉም ሌዘር ቆዳ ጥቁርና ነጭ ስኒከር በጨርቅ ሱሪ ከተማ ሁሉ ምንድን ነው ላለው ሁሉ ጊዜ አይደለም እኮ ደብዬ። ከዚህ አንድ ሰው ይሄድና ከተማ ደርሶ ልብስ ገዝቶ ይመጣል። እሱ ገዝቶ ሲመጣ ሁሉም ያውጣል። ያውትና ሁሉም ተሳፍረው ሄዶ ያንን ገዝተው ነው ይመጡ። ከተማ ሁሉ አንድ አይነት ነው የሚለብሰው። ለማን ክብር ነው ይሄ ነገር? እንዴት ነው ምን ለብሰው ልብስ እንኳን እንዴት ነው የምትመርጠው? እያንዳንዱ የምታረገው ነገር የፀጉር ቁርጥህ ከምን ተነስተን ያደረከው? ከምን ተነስተን ያረከው? አይ ለእግዚአብሔር ክብር እንድትኖር ነው የተጠራኸው።
ለእግዚአብሔር ክብር የሆነ ዘመኑን አይተ ሁኔታውን አይተ በዛ ውስጥ የሚገኝ ነገር አለ ብለህ አትባክን። ለእግዚአብሔር ክብር ኑር፣ ለእግዚአብሔር ክብር አስብ፣ ለእግዚአብሔር ክብር ልበስ፣ ለእግዚአብሔር ክብር እጭ፣ ለእግዚአብሔር ክብር ሰርግ፣ ለእግዚአብሔር ክብር አግባ፣ ለእግዚአብሔር ክብር ውለድ፣ ለእግዚአብሔር ክብር ኑር፣ ለእግዚአብሔር ክብር ስራ፣ ለእግዚአብሔር ክብር ነግድ። አንተ አትከስርም። አንተ የምታጣው ነገር የለም። ለራስ ክብር ግን አታርግ። ቆላሲስ 1:18 ቆንጆ ጥቅስ አለ። እግዚአብሔር በእኛ ህይወት ውስጥ አንድ ነገር ይፈልጋል። ምን? እኔ በግል ህይወቴ፣ አንተም በግል ህይወት ወይም በየትኛውም ህይወታችን ውስጥ ኢየሱስ ፊተኛ እንዲሆን ይፈልጋል። ኢየሱስ ቀዳሚ ወይም ፊተኛ እንዲሆን ይፈልጋል። የእግዚአብሔር ሐሳብ በክርስቲያኖች ህይወት በየትኛውም ነገር ውስጥ ኢየሱስ የሁሉ ነገር ፊተኛ እንዲሆን ይፈልጋል። ለምሳሌ በአንተ ህይወት ውስጥ ሴት ፊተኛ እንድትሆን አይፈልግም። በአንቺ ህይወት ውስጥ የሆነ ሰው የሆነ ወንድ ነገ ሞቶ አፈር የሚለብስ ፊተኛ እንዲሆን እግዚአብሔር አይፈልግም። በአንተ ንግድ ውስጥ ንግድ ፊተኛ እንዲሆን አይፈልግም። በአንተ ደምግባት፣ በአንተ ውበት፣ በአንተ አለባበስ፣ በአንተ የህይወት ምልልስ፣ በአንተ የህይወት መስመር ስታይል አንተ ፊተኛ እንድትሆን አይፈልግም። አንተ አንደኛ እንድትሆን አይፈልግም። ሰዎች አንተ ምትገርም ሰው ነህ እንዲሉ አይፈልግም። አንተ በህይወት ውስጥ ቀዳሚ ዋነኛው ፊተኛ ወይም ሰንበዲ በዚህ ምድር ላይ ያንተ ህይወት ፊተኛ ቀዳሚ ብርቅ እንዲሆን እግዚአብሔር አይፈልግም። እግዚአብሔር በክርስቲያኖች ህይወት በየትኛውም ህይወት ነገራቸው፣ ትምህርታቸው፣ ንግዳቸው፣ ትዳራቸው ወዘተ ማን ፊተኛ እንዲሆን ይፈልጋል ነው ትምህርቱ። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በስንቱ ነገር አቤት እርሱ በሁሉ ፊተኛ ይሆን ዘንድ so that himself will occupy the first place በሕይወታችሁስ ማለት ነው። he will stand supreme and preeminent in everything። እዚህ ጋር ደግሞ እሱ ፈርስት ፕሌሱን ሁሉ ኦኩፓይ እንዲያደርግ ኢየሱስ ማለት በሕይወታችሁ ውስጥ በየትኛውም ነገር እርሱ በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። እግዚአብሔር ልጁን ከሙታን ካስነሳ ቀን ጀምሮ በሕይወታችን በየትኛውም ነገር ውስጥ ማን ፊተኛ ነው? ኢየሱስ ቀዳሚ ፊተኛ። በነገራችን ላይ ኢየሱስ ቀዳሚ መሆኑ ሴፍ ነው ለኛ በሕይወት ውስጥ ማለት ቀድሞ የወጣው ከፊቱ የሚወጣው ወሳኝነት አለ። መንገዱ ኦኬ ለመሆኑ ሴፍ ለመሆኑ ችግር ቢኖር እንኳን ማለፍ እንደምትችል የምታውቀው ከፊት የወጣውን ስታውቅ። አልዚያ ቅዱስ ገብርኤል ተከተለኝ ብለው መኪና ላይ ኔትሬ ላይ ጽፈው ገደል እንደገቡት ትሆናል። መኪናው ከፊት ነው፣ ገብርኤልን ተከተለኝ ነው ያሉት አይደል? እንደዛ አይደል የሚባለው? ቅዱስ ገብርኤል ተከተለኝ ማለት መኪናው ከፊት ነው። ታዲያ ገብርኤል እንዴት መንገዱን ያስተካክል? ለዛ ነው ኔትሬውን በዳቡና ጫካ ውስጥ ታገኘዋል። እዛ በረሃ ውስጥ ታገኘው፣ በአፍንጫው ተተክሎ ገብርኤል አይጠየቅም። በዚህ ተከተለኝ ያልከው አንተ ቀድመ ገባ። ከፊት በሆነ እንኳን እያስተካከልኩ ሄዳለሁ ነው። መንፈሳዊን ዓለም ከፊት ማድረግ ይሻላል። መንፈሳዊን ዓለም ተከተለኛ። በኢየሱስ እኛን ነው ተከተሉኛል አይደለም? በጎቼ ይከተሉኛል ነው ይቀድሙኛል? የቀደመ በግ ወዮለት። ቅዥ ወዴት እንደሚሄድ አያውቅም። ወዴት በዚህም ድምጽ ይሰማል፣ በዚህም እንትን ይላል። ወዴት እንደሚሄድ አያውቅም። በጎቼ ይቀድሙኛል፣ ይከተሉኛል። በቃ ከፊት የሚወጣው አስተማማኝ። ለምንድነው ደፍረን ብዙ ጊዜ አውርቻለሁ። ለምንድነው ደፍረን ጸድቀናል የምንለው? ከፊት የወጣው የሰልፉ መሪ ምን ብላችኋል ስላለ ነው ብለን ጸድቃችኋል። እንደ ድሮ ሰልፍ እንደ ድሮ በኢህአዴግ ዘመን ሰልፍ ነበር እንዴ? ነበራል። ይወጣል። እኔ ወጥቼ ስለማላቅ ነው። ድሮ ማለት በጌታ ከሆንኩ በኋላ 20 ምናምን ዓመት ሰልፍም እንደሆነ አላቅም። ብቻ ግን ድሮ በደርግ ጊዜ መስከረም 2 ተብሎ ወተን እናይ ነበር። እናቶች ቀይ ሻሽ አድርገው ካርል ማርክስ ፎቶ ተይዞ እና ከፊት ለፊት የሆነ ሰውዬ በትንሽ ቁራጭ ወረቀት መፈክር ይዞ ይፎክራል። በቃ ተፈጥሮን በቁጥጥር ስር እናውላለን ይላል። ሙሉ ኳላ ያሉ እናቶች ቀይ ሻሽ ደርጋ ልብሷቸው ምን ይላሉ? እናውላለን። ከጓድ መንግስቱ ኃይለማርያም ጋር ወደፊት የት ጋር እንደሚደርሱ ባያውቁም ህዝቡ ምን ይላል? ወደፊት ይላል። ሰውየው የሚለው ነገር ይገባቸዋል? አይገባቸውም።
ግን ሰውየው የሚለውን ለምንድን የሚደግሙት? ሰውየው ምን አይልም? በእነሱ እምነት በእነሱ እውቀት ሰውየው የሚለው ነገር ትክክል ነው፣ ሊሳሳትም አይችልም። ዋናው ነገር ምን እንዳለ ባይገባንም ሙሉ ንባቡን ምን እንደሆነ ባንረዳም ገብቷቸዋል። የሚላቸው ነገር እኮ ከእነሱ እውቀት ውጭ ነው። እሱ ኮሚኒስት ነው። የነ ካርል ማርክስን መጽሐፍ አነቧል። እነ ካፒታል የሚያካክሉ ዳጎስ ያሉ መጽሐፍ ያነበበ ሰው ነው። ህዝቡ ግን ከኋላ ሰልፍ ይወጣል። ቲዮሪ ሲጸንስ ቁስ አካላዊ ይሆናል ሲላቸው የሆነ ማዘር ቲዮሪ ምንድነው? ቁስ አካል ምንድነው? መልስ የለም። ግን ሴትየዋ ለምን ፎከሩ ሲባል ፊት ለፊት ያለው ሰውዬ ያውቃል፣ አይሳሳትም፣ ትክክል ነው አይደል? ለዚህ ኢየሱስ በጎቼ ይከተሉኛል ሲል ከፊት ሆኜ ማወራውን ሁሉ ገባህም አልገባህም አብረ መጮህ አለብህ ነው። ጸድቃችኋል ሲል ምን በሉ? ምን ብለህ ትጮኻለህ? ጸድቀናል። አንዳንድ ሰው ጽድቅ ምንድን ነው ትለው አያውቅም። ዋናው ግን ኢየሱስ ጸድቃችኋል ካለ ልክ ነው። ይሄን አጥንተናል። በእኔ የሚያምን የዘላለም ሕይወት አለው ሲባል ከኋላ ሆነን አለን የዘላለም ሕይወት አለ። እዛ ሰልፉ መሀል ሆኖ የሚያደናብራል። እንዴት ነው አለን የምትለው? ገና ጉዞ መች አለቀና ክርስትና ገና ምኑ ተያዘና ያለ ቀጠ ከዛንተ አይባል። ፊት ለፊት ያለው ትክክል ነው። እሱ ያለው ነው። ጓደ አጠገብ ያለው አያድክም። ፊት ለፊት ያለው የሚናገረው ሁሉ ልክ ነው። ለምንድን ሲባል እግዚአብሔር በሕይወታችን ውስጥ በእያንዳንዷ ነገር፣ በመንፈሳዊ ነገር፣ በስጋዊ ነገር፣ በሕይወታችን ውስጥ ባሉ አቅጣጫዎች ውስጥ ማን ቀዳሚ እንዲሆን ይፈልጋል? ኢየሱስ ፊተኛ እንዲሆን፣ በሁሉ ነገር እሱ ፕሪኤሚነንት እንዲሆን፣ እሱ ከፊት ለፊት እንዲሆን፣ የመጀመሪያውም ቦታ the first place የሱ እንዲሆን ይፈልጋል። በጮኝነት፣ በትዳር፣ ባደጋገስ፣ ባለባበስ፣ ባስተሳሰብ፣ በሁሉ ነገር ማን ፊተኛ? ለምንድን ነው ዲግሪ መያዝ የምትፈልጉት? ኢትዮጵያ ሕዝብ ሁሉ ዲግሪ ስለያዘ ነው ወይስ በዲግሪ ማን ፊተኛ ይሁን ነው? ኢየሱስ ፊተኛ ይሁን። ኢየሱስን ከኋላ አርጋ አንተ ከፊት ለፊት ስትቆም ነገር ተበላሸ። ሴፍ አይደለም። ባይዘው በምን ሰዓት ማን እንደሚያጠናግር አታውቅም። ከየትኛው መንፈሳዊ ዓለም ምን እንደመጣበት አታውቅም። ማን ከፊት ይቅደም? ኢየሱስ ይቅደም። እና አባት ሆይ ወንድሞቼም እህቶቼም እኔም እናቶቼም አባቶቼም እዚህ ያሉ ጌታ ሆይ ከፊታችን ባለ በእኛ በምናስበው ሐሳብ በምንወስነው ውሳኔዎች ሁሉ ለአንተ ክብር የማያመጣ ነገር፣ ለአንተ ውርደት ይሆን ስም የሚሰደብበትን ነገር ጌታ ሆይ እንዳናደርግ አይናችንን ክፈት። የምናደርገው የምንኖረው ሁሉ ለአንተ ክብር እንደሆነ በማሰብ ብንጎዳም እንኳን ጌታ ሆይ ክብሩ ለአንተ ከመጣ እንድንቀበል ጸጋ ይርዳ። ብናዝንም እንኳን ብንሰበርም እንኳን ብናጣም እንኳን ከእጃችን ላይ ቢነጠቅ እንኳን ክብሩ ለአንተ የሚመጣ ከሆነ እንዳናጉረመርም እርዳን። አንተ ከፊት ቅደም፣ ፊተኛ ሁን። በአንድ ነገር ላይ ጌታ ፈቅዷል የምንለው ያ ነገር ለማን ክብር የሚያመጣ ብቻ ከሆነ ነው። አቤት ለኢየሱስ ክብር የሚያመጣ ከሆነ ነው። የምታደርጉት ነገር የምትወስኑት ውሳኔ ኢየሱስን ክብር ያመጣልታል ወይስ ያሰድበዋል? በሕይወታችሁ ላይ መጥፎ ነገር የምታስቡ ሰዎች ያ የምታስበው ነገር በፍጻሜው ላይ ኢየሱስን ያከብራል ወይስ ኢየሱስ ይሰደብበታል? ያ በቃ የእግዚአብሔር ፈቃድ አይደለም ማለት ነው። ጌታ ሆይ እንደዚህ አስቤያለሁ፣ እንደዚህ ልሆን ነው፣ እንደዚህ ላደርግ ነው ብላችሁ አስበና ኦኬ ያንን ነገር በማድረግ ከዛ በኋላ ሰው እግዚአብሔርን ያመሰግናል። ዋው ይሄ ነው ክርስትና ይባላል ካልተባለ የእግዚአብሔር ፈቃድ አይደለም። በቃ ፈቃዱ አይደለም። ቀላል እኮ ነው። እግዚአብሔር ሆይ አሁን እንደዚህ ልለብስ ነው ይሄ ነገር ይሄንን ስለብስ ሰዎች ምን ይላሉ? በዚህ ምክንያት ትነቀፋለህ ማለት ክርስትና ይነቀፋል ወይስ አይነቀፍም? ይነቀፋል። ምንም ማድረግ አልችልም፣ ማውደቅ ነው ያለብኝ። እግዚአብሔር ሆይ ጸጉሬን እንደዚህ ልቆረጥ ነበርና በዚህ ጉዳይ ሰው ምን ይላል? ይነቀፋል አይነቀፍም? ክርስቶስ ምክንያቱም ስለኔ ምን መጨነቅ የለብኝም። በሁሉ ነገር ፊተኛ ማን ነው የሚሆነው? ኢየሱስ ነው የሚሆነው ማለት ነው። ቀላል እኮ ነው። እግዚአብሔር ከዚህች ላይ እቺን ቃል ሰርቀደው ትከብራለህ አትከብርም ብለህ መጠየቅ እኮ ነው። ብትያዝ ሌባ ጴንጤ ሌባ ይባላል። ከዚያስ የጌታ ስም ይሰደባል ማለት ነው። እግዚአብሔር ፈቃድ ያለው ነው ያ ነው ማለት ነው። ቀላል ብዙ ከባድ ነገር የለው። እግዚአብሔር ከዚህች ልጅ ጋር ወይም ከዚህ ልጅ ጋር እንደዚህ ነገር አስቤያለሁ እና በዚህ ውስጥ ኢየሱስ ይከብራል አይከብርም? ቀላል ነው። ኢየሱስ የማይከብርበት ከሆነ የማን ፈቃድ አይደለም ነው?
የእግዚአብሔር ፈቃድ አይደለም ማለት ነው። ይህም በመሆን ወይም ያን በማድረግ ኢየሱስ ክርስቶስ የማይከብርበት ከሆነ የእግዚአብሔር ፈቃድ አይደለም። ቀላል ነው። ጌታ ይከብራል አይከብርም? እግዚአብሔርን ፈቃድ የማያውቅበት በቃ ልዩ የሆነ ሚስትሪ የሆነ ልዩ ሴክሬት አለ ብለን እንዳታስብ። ላደርገው ያሰብኩት ነገር ወይም ልወስነው ላደርገው የፈለግኩት ነገር ካለ በዚህ ነገር ጌታ ይከብራል አይከብርም? እኔን የምከብርበት ዘመድ ነው የሚከብርበት? ሰፈር ነው የሚከብርበት? ወይስ የእግዚአብሔር ልጅ? መጽሐፍ ቅዱስ እንደሚናገር በቆላሲስ 1 ላይ አንድ ግሩም ጥቅስ አለ። ምን ይላል? እርሱ በሁሉ ነገር ፊተኛ ይሆን ዘንድ። ማን? ኢየሱስ በሁሉ ነገር ፊተኛ ይሆን ዘንድ ምን ማለት ነው? እግዚአብሔር የፈለገው ነገር ክርስቲያኖች የተፈለጉበት ምክንያት በሚያደርጉትና በሚሆኑት ነገር በሚወስኑት ውሳኔ ላይ የሚያደርጉትና የሚኖሩት ነገር ለማን ክብር እንዲሆን ነው? መጽሐፍ እንደዚህ ይላል። በቃልም ይሁን በስራ የምታደርጉትን ለእግዚአብሔር ክብር አድርጉት ይላል አይደል? ስለዚህ ጌታ እንዲከብር ነው። አባት እግዚአብሔር አጀንዳው ዓላማው በ2000 ዓመት ውስጥ ልጁ ባዳናቸው ሰዎች በኩል ልጁን ማክበር ነው። ልጆቹ እነዚህ ሁሉ ሰዎች እዚህ ቤት ውስጥ ያለነው ሁሉ የክብርና የምስጋና ጌጦች ነን ለኢየሱስ። በዋጋ አግኝቶ ሜዳ አልለቀቀንም። እግዚአብሔር እኛን ሁሉ የክብርና የምስጋና ጌጥ አድርጎለታል። በመዝሙራችን፣ በአምልኳችን፣ በጸሎታችን፣ በሁሉ ነገር ለኢየሱስ ክብርና ምስጋና እናመጣለን። ስለዚህ ብዙ ልጆች አሉ አሁን የእግዚአብሔርን ልጅ ወይም ወንድሞቼ ብሎ የጠራቸውን የእግዚአብሔር ወንዶችና ሴቶች ልጆቹን ለሱ ክብር እንዲያመጡ ምስጋና እንዲያመጡ የክብርና የምስጋና ዘውድ ጫነለት ማለት እኔና አንተ ነን እንጂ እግዚአብሔር ወርቅ አቅልጦ ኢየሱስ አናት ላይ ያስቀመጠው ነገር የለም። መንፈሳዊ ዓለም ላይ የተዋጁ ሰዎች ሁሉ ለኢየሱስ የክብርና የምስጋና ጌጥ ናቸው። የክብርና የምስጋና ዘውዶች ናቸው። ዳግም የተወለድነው የተሰራነው ዳግም የተፈጠርነው ለካ በምንኖረው ህይወት በምናደርገው ነገር በምናስበው ሐሳብ በምንወስነው ውሳኔ ማን ሁሌ ፊተኛ እንዲሆን? አቤት ኢየሱስ ሁሌ በሁሉ ነገር ፊተኛ እንዲሆን ቀዳሚ እንዲሆን። በዚህ ውስጥ ደግሞ ያየነው ነገር አስተማማኝ ነው። ኢየሱስ ፊተኛ መሆኑ ሁልጊዜ በሁሉ ውሳኔያችን ውስጥ ኢየሱስ ቀዳሚ መሆኑ አስተማማኝ ነው አይደል? ሴፍ ነው አይደል? ሴፍ ነው። በጣም ስትፈራ ወይም ፈርተ በምትጓዝ ጊዜ ከፊት ለፊትህ የሆነ ሰው እንዲሄድ ትፈልጋለህ። እህቶች እንኳን ባቅማቸው ሱቅ ሲላኩ የሰፈር ለከፋ ስለሚፈሩ ትንሽዬ ልጅ ብጣቂ ከኔቴራ ያደረገ ወንድሟን ይዛ ትወጣለች። ስትፈራ የሆነ ሰንበዲ ከፊት እንዴት ትፈልጋለህ? ያው ወንድም ማስፈራሪያ ስለሆነ ይዛው ትወጣለች። ግን ሁልጊዜ ኢየሱስ በእያንዳንዷ የህይወታችን ውሳኔ መንገድ አቅጣጫ ላይ ፊተኛ መሆኑ አሪፍ ነው አይደል? አስተማማኝ ነው። ሴፍ ነው። አማኑኤል ብለናል አይደል? ትላንት እስቲ አማኑኤል በለው። አሁን ብቻዬን አይደለሁም፣ አምላክ ከኔ ጋር ነው። ኃያል አምላክ ከኔ ጋር ነው። ምክንያቱም አማኑኤል ነው ያለው። ኤል ማለት ምንድነው? ዘ ማይቲ ጋድ ያህዌ ቢሆን ያለና የነበረ ሁሉን የፈጠረ ትልቅ ስሙ ነው። የያህዌን ስም በከንቱ አትጥራ ተብሎ ተጽፏል። የኤሎሂምን ስም በከንቱ አትጥራ አይልም። የያህዌን ስም የለኛ ኤሎሂምም ያህዌም እግዚአብሔር ስለሆነ የእግዚአብሔርን ስም በከንቱ አትጥራ ነው። ግን የተጻፈው የኤሎሂምን ስም የኤልሻዳይን ስም ሳይሆን የያህዌን ስም ነው። ከኛ ጋር ሆነ ለሚለው ቃል ግን ኢየሱስ የመረጠው ኤሎሂም የሚለውን ቃል ነው። ዘ ማይቲ ጋድ አማኑኤል። መድኃኒት ለመሆን ደግሞ ወይም እኛን ለማዳን ከኃጢአት ስርየት ደግሞ የተጠቀመው ያህዌ የሚለውን ነው። በከንቱ ስም አትጥራ። ዛት ሚንስ የሽዋህ ያህዌ የሽዋህ ያህዌ መድኃኒት ነው። ያህዌ ያድናል። አብሮን ከመኖር አንጻር ግን ወይም በመውጣት በመግባት ከኛ ጋር ለመሆኑ በሕይወታችን ውስጥ ፈላጭ ቆራጭ አዛዥ ናዛዥ ለመሆኑ ደግሞ የተጠቀመበት ቃል ስሙንም አማኑኤል ትለዋለች። አማኑኤል ምንድን ነው? ኃያል አምላክ፣ ብርቱ አምላክ፣ ፍጥረትን ሲናገር ማምጣት የቻለ ኃያል አምላክ ዘ ማይቲ ጋድ። እሱ ከኛ ጋር ነው። እቺ ብቻዬን አይደለሁም በሉ። ኃያል አምላክ፣ ብርቱ አምላክ የዛሬ 2000 ዓመት ስጋ ሆነ። ከዛች ቀን ጀምሮ በሉ ከሚያምኑበት ጋር ሁል ጊዜ አለ። ስለዚህ በሉ ብቻዬን አይደለሁም። ኃያል አምላክ፣ ብርቱ አምላክ ዘ ማይቲ ጋድ በሉ ከኔ ጋር ነው በሉ። አማኑኤል አየ ብቻችንን አይደለም። ለዚህ ነው ሳውል ምስኪን ክርስቲያኖችን አየ፣ በጥፊ ሲመቷቸው እንደዚህ ፊታቸውን የሚያዞሩ አየና አላወቀም አማኑኤል እነሱ ጋር እንደሆነ እና አስራለሁ፣ ፈጃለሁ፣ ጨርሳለሁ እያለ እየተንደረደረ ፈረሱን ኮርኩሮ
ተከታዮቹን አስከትሎ ፈቃድ አውጥቶ የመደብደቢያ መግደያ ፈቃድ አውጥቶ እየሮጠ ሲሄድ ኢየሱስ መንገድ ላይ ያገኘው። ሳውል ሳውል ስለምን ታሳድደኛለህ? አንተም ማን ነህ? እኔ የምታሳደኝ ናዝሬቱ ኢየሱስ ነኝ። እንዴ እኔ እኮ የሆኑ እዚህ ግባ የማይባሉ የደማስቆ ስደትና ጥላቻ ከሰፈር የነቀላቸው ምስኪኖች አሉ። እነሱን ላንገላታ እኮ ነው የሚሄደው እንደማለት። አንተ እንዴት እኔን ትላለህ ነው? ተሳስተሃል። ምን ሆኗል ማለት ነው ዘመኑ? አማኑ ስለዚህ ነው የምታሳድደኝ እኔን ነው የምታሳደኝ እኔ ናዝሬቱ ኢየሱስ ነኝ። ቃል ስጋ ከሆነበት ጊዜ ጀምሮ ከአማኞች ጋር ምን ሆኗል? አማኑ ኃያሉ አምላክ ደማስቆ ላይ የተገለጠው ያንን የመሰለ ቀሚስና ጥምጥሙን ሜዳ ላይ የዘረገፈለት ጌታ ከማን ጋር ነው? ከኛ ጋር ነው። አማኑኤል ብሎ ብቻዬን አይደለሁም። በደማስቆ የተገለጠው ያ ታላቅ ብርሃን አማኑኤል ከኛ ጋር ነው፣ ከኔ ጋር ነው በሉ። yes አንድ እዚህ አካባቢ መጥቶ ቁጭ ያለ ኮሪያዊ ክርስቲያን ነበርና ከዛ ሲያወራኝ እንደው ስለ ጂማ አወራኝ። ከዛ በኋላ የደነቀኝን ነገር ይጠቅማል ብዬ ነውና ከዛ እዚህ ቃልዮት ቸርች ሄጄዛ ተጫውቼ ምናምናና ከዛ ከቸርቹ ጀርባ ተራራና ጫካ አለ። ወደዛ ውስጥ ሄድኩ እስቲ ሊብዬ ለዝናና ብዬ ጫካ ውስጥ ገባዋል እና በጣም ፍርሃት ወደቀብኝ። ጫካ ምናምን አለ ዞር ስል ማንም የለምና ፈራው። ከዛ በኋላ እንዲ አማኑኤል አይደል እንዴ ለምን ፈራለሁኝ አልኩኛል። ምንም አማኑኤል ቢሆን ግን ደግሞ ፈራኋል። ለኔ ግን አማኑኤል የሚለው ቃል ትርጉም እየሰጠኝ ነው። ይሄ ሰውዬ በጣም እየተጠቀመበት ጫካ ውስጥ ሁሉ ሲሄድ ማን ከኔ ጋር አለ ብሏል? ኃያል አምላክ ከኔ ጋር አለ። ሰውነኝና ፈራው ግን አማኑኤል አይደል እንዴ አልኩኛል። ሁሉም ቦታ ጋር አማኑኤል ማን አለ? ኃያል አምላክ ከኔ ጋር አለ። ኃያል አምላክ ከኔ ጋር ይወጣል። ኃያል አምላክ ከኔ ጋር ይገባል። አማኑኤል ማለት እዚህ ውስጥ ያለ አንድ እኔ እኮ በመንፈሳዊ ሕይወቴ ስታንዳርዴ ዝቅ ያለ ነው፣ መረዳቴ ዝቅ ያለ ነው፣ መጽሐፍ ቅዱስ ብዙ አላቅም፣ ጾም ጸሎት ሲባል ያጦለውለኛል ምናምን የሚል ሰው ዝም ብለህ ግድ የለህ እመን። ባታምንም የዛሬ 2000 ዓመት ተፈጽሞ ያለቀ ነው። የተፈጸመን ነገር ባታምንም ተፈጽሟል እና እግዚአብሔር ካንተ ጋር ነው። ኃያል አምላክ ብርቱ አምላክ ካንተ ጋር ነው አማኑኤል። ለዚህ አማኑኤል ወይም እግዚአብሔር ከኛ ጋር ስለሆነ በምናደርገው ነገር ሁሉ ውስጥ ማን ፊተኛ እንዲሆን ተፈልጓል? ኢየሱስ ፊተኛ እንዲሆን ተፈልጓል። ስለዚህ ቀላል ነው። እግዚአብሔር ሆይ እንዲህ ነገር አስቤ ነበር፣ ላደርግ ነበር፣ ልሆን ነበረ፣ ግን ያንተ ፈቃድ ነው ወይ አለህበት ወይ ፈቃዱ ሲባል መጀመሪያ የምጠይቀው ነገር ይሄ ማደርገው ነገር፣ ያሰብኩት ነገር፣ የወሰንኩት ነገር፣ መሆነው ነገር ኢየሱስን ያከብረዋል አያከብረው እንጂ እኔን ያከብረኛል አያከብረኝም፣ እናቴን ያከብራል አያከብርም፣ ዘመዶችን ኢየሱስን ያከብራል አያከብርም። ለኢየሱስ ክብር መሆን ይችላል ወይስ ኢየሱስን አያከብርም? አለቀ። ቀላል ነው ማለት ነው። አንዱን ነጥብ አገኘን ማለት ነው። ያ ልታደርግ ያሰብከው ነገር ኢየሱስን ማያከብር ከሆነ ትተዋለህ ማለት ነው። የማን ፈቃድ አይደለም? ጌታ ፈቃድ አይደለም ማለት እንጂ እግዚአብሔር ሰው ሆይ እንዲህ ነገር አስቤ ነበር አንተ ምን ትላለህ? ያው ቀላል ነው በቃ። ኢየሱስ ይከብርበታል አይከብርበትም? ሱቅ ብትከፍት ኢየሱስ ይከብራል፣ ግን ሲጋራ ብትሸጥ ኢየሱስ አይከብርም። ቀላል እኮ አይደለም? ሱቅ ብትከፍት ምንም ችግር የለውም፣ ግን ግሮሰሪ ከፍተ ሰው እየተሳከረ በጠርሙስ የሚከሳከስ ከሆነ ያንን ብር ሰብስበ ደግሞ አምጥተህ ለቸርች አስራት ብለህ የምትሰጥ ከሆነ ይሄ ጌታ ፈቃድ አይደለም። ቀላል እዛ ሰው አፈነካክተ የሰው ሴት ልጅ እንደ ዕቃ እዛ ቁጭ አድርገህ ከዛ በኋላ እሱን የሰበሰብከውን ብር እንዴት አምጥተህ ቸርች ሰጣል? የጌታ ፈቃድ አይደለም ማለት ነው። ሰው እንዳታደባድብ የጌታ ፈቃድ፣ ሰው እንዳታሳክር፣ ሰው እንዳታፈናክት፣ ሰው ሲጋራ እያጨሰ እድሜውን እንዳያሳጥር ነው። ቀላል ነው። አንድ ነገር ላይ ጌታ ኢየሱስ ክብር ያገኛል አያገኝም? በዚህ ነገር ይከብርበታል አይከብር? እሱ በሁሉ ምን ይሁን? ፊተኛ ይሁን። የእግዚአብሔር ፕሮግራም 2000 ዓመት ሙሉ ምን ማለት ነው? በአማኞች በኩል ማንም ማክበር ነው። በአማኞች ኑሮ፣ ሐሳብ፣ እቅድ፣ ፕላን ውስጥ ማንም ማክበር ኢየሱስን። ለምሳሌ ስንፍና ኢየሱስን አያከብርም። ስለዚህ የጌታ ፈቃድ አይደለችም። ሊሰራ የማይወድ ክርስቲያን እንዴት ነው? ቆይ ማለት ልሰራ አልወድም ግን እግዚአብሔር ተናግሮኛል እንደ መና ነው ማዘንብልህ ብሎኛል ብሎ ነቢይ የሚያሳድር ሰው የጌታ ፈቃድ አይደለም። ምክንያቱም የተጻፈ ነው አይደለም? ሊሰራ የማይወድ ምን አይበል አይብላም። ብዙ እኮ ፈቃዱ ነው አይደለም፣ ግልጽ የሆኑ ነገሮች ስላሉ ሊሰራ የማይወድ አይብላ ተብሏል። አትበላም። የጾምኩ ነው ደግሞ ማለት የለብም አትብላ ስለተባልክ ነው። ማይሰራ አይብላ ተብሏል አይደል? የጾም አይባል እና ግልጽ የሆኑ ነገሮች አሉ። እንደዚህ አንድ ነገር ስንፍና የጌታ ፈቃድ አይደለም። ወይም ቢዝነስ እንድትሰራ የጌታ ፈቃድ ነው፣ ወይ የሆነ ነገር እንድታደርግ የጌታ ፈቃድ ነው። ግን በአግባቡ ማኔጅ ሳታደርግ እንዲበላሽ ግን የጌታ ፈቃድ አይደለም።
እንድታጠናና ኤግዛም እንድታልፍ የጌታ ፈቃድ ነው። ሳታጠና ግን አጸልዬ እንድታልፍ የጌታ ፈቃድ አይደለም። ጌታ መልስ ያስኮርጃል፣ ስንፍና ያበረታታል። አላጠናህም ልጄ፣ አዎ ችግር የለውም እኔ እነግርሃለሁ ቢበል ትሩ በል ይላል። እንኳን ቅዱሱ አምላክ አይደለም እዛ ጋር አስተማሪ ራሱ ያን ቀን ይለቀሃልን ስትሰርቅ ቢያይ እንኳን ቅዱሱ አምላክ እና እግዚአብሔርን ፊት የምናወራውን ነገር ለይተን ማውራት ጥሩ ነው። እግዚአብሔር ሆይ ላጠና አስቤያለሁ እና ሳጠና ደግሞ አእምሮዬን ክፈት እርዳኝ፣ የቻልከውን ያህል ላጠና። ከዛስ በኋላ እግዚአብሔር ሆይ ያጠናዋት ደግሞ እንዳጠፋኝ እርዳኝ፣ መስራት እንድችል እርዳኝ። ምክንያቱም አንዳንዱ በደንብ አድርጎ አጥንቶ ምንም ብሎ መጽሐፉንም በልቶ ሲቀመጥ ጽሁፎቹ የሚሮጡበት ሰው አለ። ይሮጡበታል። ማቺንጉ ወደ ምርጫው ወደ ማቺንግ ዝብርግርግርግርቅ የሚልበት አለ። ተጽዕኖ ውጊያ ምናምን የሚባለው ማለት ነው። እንደ አእምሮ ራሱ ሴትል ሆኖ መፈተን መቻል መስራት መቻል ጥሩ ነው። እንደዛ ታደርጋል። በተረፈ በአካባቢው በትምህርቱ ሰፈር መንደሩ ላይ ሳታልፍ ሚራክል አይጠበቅም። እግዚአብሔር በታሪክ ውስጥ መልስ ያስኮረጀው አንድ ጊዜ ብቻ ነው ለሐዋርያው ጴጥሮስ ነው። እሱም 12ቱ መልስ አጡ። ምን ይደረጋል? እኔ ማነኝ አለ። 12ቱም ዝም ማነኝ። 3 ዓመት አብረው ጂኒ አውጥተው በሽተኛ ፈውሰው የሞተ ሲነሳ አይተው ኦኬ ሰዎች እኔን ብዙ ነገር ይሉኛል፣ እናንተ እኔ ማን እንደሆንኩ ትላላችሁ ሲሉ ፍጥጥ እና በጴጥሮስ በኩል ለጴጥሮስ ነገረው። አንተ ክርስቶስ የእግዚአብሔር ልጅ ነህ በለዋል። አውቄያለሁ አንተ ክርስቶስ የእግዚአብሔር ጴጥሮስ ሲያስቆርጅ አይቻለሁ። ይሄን የገለጠልህ የሰማይ አባቴ ነው፣ ስጋና ደሜና ነው። ይሄ እንደዚህ እንዳትል አለች እንዳትል የለችም። አንተም ፍጥጥ ብለህ ቁጭ ብለህ ነበር። ሲያስቆርጅህ አይቻለሁ አባቴ። እግዚአብሔር ያስቆረጀው አንድ መልስ ብቻ ነው። እሱም ኢየሱስ ማን ነው የሚለውን ብቻ ነው። በተረፈ ኤክስ ስኩዌር ምናምን ዋይ ዜድ ምናምን የሚባሉ ነገሮች አያስቆርጅም። አጥና ነው የሚለው